ይሄው መስቀል ነው የሚለው አይቮሪው ነው። እኔ ገና ገዝቼ ነው የመጣሁት። አሁን ለምን ይሄንን እዩት እንደታሸገ ነው። እናንተው ፊት ከፍቼ ለማብካት ስለፈለኩ ነው ማለት ነው። ምክንያቱም ብዙ ሰዎች ይሄ መስቀል ጤፍ እንዲህ ብሎናል ስላሉ እስቲ እኔ እንግዲህ በፊት የገዛሁትን አላለቀም፣ ግን ይሄን የገዛሁበት ምክንያት ምናልባት ተበላሽቶ እንደሆነ ቼክ እናድርገው አብረን ብዬ ነውና እስቲ በጣም ብዙ ወረቀት ነውና የሚያሽጉት ለመክፈት በጣም ያስቸግራል። እኔ እንደነገርኳችሁ ብራውኑ ለኔ አልተመቸኝም፣ ድርቅ እያለ እንጀራው አልተመቸኝም እና አይሮም እንደዛሁት ማለት ነው። እንደዚህ ከፈትኩት። እንግዲህ ጥሩ እንጀራ ካልወጣ እናንተም ወደ ሌላ ጤፍ ትዞራላችሁ ማለት ነው። እስቲ አብረን እንግዲህ እኔ ነፍቼ ነው አብራችሁ የሆኑ ላይክ እያደረጋችሁ እቺን ፓርት ትንሽ ላሳያችሁ ብዬ ነው ስነፋው ማለት ነው። ከዛ ቪዲዮ እንዳይረዝም ነፍቼው መጣለሁ እና መጠኑን እናንተ ለቤታችሁ የምትፈልጉትን ለቤታችሁ የሚበቃችሁን ያህል ማለት ነው። ቤት እንደምናቦካው ለብ ባለ ውሃ በደንብ መታሸት አለበት። ቆይ መጣው ነፍቼው። እሺ ጤፌን እኔ በላስቲክ ነው እንደዚህ ሸፍኜ የማስቀምጠው። እናንተም እንደፈለጋችሁ ማስቀመጥ ገልብጣችሁ ማስቀመጥ እቃ ትችላላችሁ፣ ጤፉን ማለት ነው። ከዛ ሳላሳያችሁ እርሾ አስቀርቼ ያስቀመጥኩት ውሃ ጨምሬ እንደዚህ ይሆናል አይደለ? ከጋግራችሁ ስትጨርሱ ከስር ትንጥ ያስቀመጣችሁትን ውሃ ጨምሩበት አላልኳችሁ? ከላይ ውሃው ይጠላል። ውሃውን እኔ አጠለዋለሁ ማለት ነው ወደ ትራሽ። ይሄውና ውሃውን አጥልየዋለሁ። አሁን ከስር ያለችዋን ለብ ያለ ውሃ ፍሪጅ ውስጥ ነው ያስቀመጥኩት። ልብ በሉ፣ ለብ ያለ ውሃ ነው ይሄ። ጨምሬ እንደዚህ አድርጌ የሚቦካው ውስጥ ይሄ እርሾ ነው ማለት ነው። እሺ ከዛ ዝቅ አልልም አለኝ እንጂ ዝቅ አድርጌ መስራት እንደዚህ ነበር የፈለኩት። እስቲ ቆይ ያው እንግዲህ እጅ በደንብ እዚህ ድረስ በሳሙና ሞቅ ያለ ወደ ሙቆ ያደላ ውሃ ነው የምቀደው። እና በደንብ አሸዋለሁ። ለምንድን ነው በደንብ ማሸው? ሲቀመጥ እንጀራው ብትፈልጉ ፍሪጅ ውስጥ 15 ቀን 3 ሳምንት ብታስቀምጡት እንዳይደርቅ ማለት ነው። በደንብ ማሸት። ከታሻ አይደርቅም። እንደለሰለሰ ሞቅ እያደረጋችሁት መብላት ማለት ነው። ያው ከፍሪጅ ሲወጣ መሞቅ ስላለበት ብቻ። ከፍሪጅ ግን ጋግራችሁ ግን በማግስቱ ፍሪጅ ውስጥ ካልከታታችሁት ያው ይሻግታል፣ ታውቃላችሁ። እኔ እንግዲህ ጤፉን ብቻውን ነው አይታችኋል። ምንም ነገር ሰርፕራይዚንግ ወይም ደግሞ የገብስ ዱቄት ምናምን አልደባልቅም። መደባለቅ የምትፈልጉ ሰዎች ነገ ዛሬ አብራችሁ አታውቁት፣ ገብሱን ማለት ነው። ገብሱን አብራችሁ ካቦካችሁት ቁምጥጥ ነው የሚለው እንጀራው። ስለዚህ የጤፉን 1/4 የሚያክል ያቦካችሁትን 1/4 ኦፍ ዩር ጤፍ ማለት ነው። እሱ ነገ አብኩታችሁ መቀላቀል ከዚህ ጋር ከጤፉ ጋር ማለት ነው እንጂ ዛሬ አብኩታችሁ አንድ ላይ እንዳታሳድሩት። በደንብ እሽል ታርጉትና ከዛ ከላይ ውሃ እንደዚህ በደንብ ነው ገና ማሻው ነው። በደንብ አሻዋለሁ ገና። ከዛ ውሃ ከላይ በደንብ እንደዚህ ያርጉበት። እሺ እንደዚህ አድርጋችሁት ነገ ዛሬ ያቦካት አይደል? ነገ ማታ እንገናኝ። እንግዲህ ይሄውና ሊጡ ሲቦካ ያው አይታችሁታል። ይሄውና ዛሬ ትላንትና ነው አይደል ያቦካሁት። ዛሬ እንደዚህ ይሆናል። እዩት፣ እርሾ ስላለው ማለት ነው። ያውም ውሃ ከላይ አርጌበት ነበር። አያችሁት አይደለ? አሁን ከዚህ ላይ ምንድነው የማደርገው? እንግዲህ መጠን እንደ እንትናችሁ ነው፣ እንደናንተ እንደ ሊጣችሁ ለአብሲት ማለት ነው፣ እንደ ሊጡ ብዛት ማለት ነው። ይሄውና እዚህ ጋር ትንሽ የብረት ድስት አስቀምጫለሁ እና ይሄውና እንደዚህ አድርጌ ወስዳለሁ። እኔ አሁን ለዚህ
ሞላ ያለ ስለሆነ ነግራቸዋለሁ። ይሄን የሚያክል አደርጋለሁ ማለት ነው። እንደውም ትንሽ ያንሰዋል። ግን አንድ ነገር የምነግራችሁ ማለት ነው፣ እየለመዳችሁ ስትሄዱ መጠኑን ራሳችሁ እያወቃችሁ ትሄዳላችሁ። ዘ ኦንሊ ቲንግ አብሲት እንዳታበሱ። አብሲት ከበዛ እንጀራው ብጥስጥስ ነው የሚለው፣ አይችልም፣ አቅም አይኖረውም። አሁን ይሄንን እዚህ ጋር ውሃ ጨምራለሁኝ። አንድ ጊዜ ቆዩኝ። ሰር እዩት፣ እንደዚህ ነገር ማለት ነው። እንደዚህ ካረጋችሁት በኋላ እሳቱን እንደዚህ ሎ ላይ እኔ እንግዲህ ሎ ላይ ነው ያደረኩት እና እንደ ሽሮ ማለት ነው። እንደ ሽሮ ማማሰል፣ ዝም ብሎ እንደዚህ ማማሰል ነው። ቶሎ ቶሎ አማስሉት እሺ። ለመጀመሪያዎቹ እንትን እስከሚል ድረስ እዚጋ እንዳይጓጉልባችሁ ማለት ነው። እንዳይጓጉል ቶሎ ቶሎ እንደዚህ ማማሰል ማለት ነው። ከዛ ታይም እንዳልወስድባችሁ ልክ እንደ ሽሮ ወጥ ትክትክ ነገር ሲል መጣ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ። ይሄው እንደምታዩት እንደ ሽሮ ወጥ ማለት ነው። እንደ ሽሮ ወጥ እንደዚህ ተንተከተከ አይደል? አሁን በቃ አጠፋዋለሁ ማለት ነው። እንደዚህ ነው ሽሮ ወጥ። እዚህ ጋር ግን ልብ ማለት ያለባቸው አንድ ነገር አለ። አያችሁት አይደል? እንደ ሽሮ ወጥ ነው። አጠፋውና ወደዚህ ወደ ቀዝቃዛው አመጣዋለሁ። እሺ፣ እንደዚህ ያመጣሁበት ዋናው ምክንያት ምንድነው? እንዲቀዘቅዝ። በፍጹም የሚያቃጥለውን እንዳትጨምሩ አደራ። እንደዚህ ቅዝቅዝ ይበል። ቁጭ አድርጉት። በእጄ ይዤ ነው የምቀርጸውና ይቅርታ አድርጉልኝ ስለማይመች ማለት ነው። እንደዚህ በእጄ ይዤ ስለምቀርጽ ነው። አሁን ይሄ ቁጭ እንዳለ ወደ እዚህ እንመጣለን ማለት ነው። ይሄ እንደምታዩት እንደዚህ ነው አይደለ? ይሄንን በቀዝቃዛ ውሃ እናቀጥነዋለን። ያኛው እስከሚ ቀዘቅዝልን ድረስ ይሄንን እናቀጥነዋለን ማለት ነው። ይሄው ሶስት ቀዝቃዛ ውሃ ነው የጨመርኩት። እያያችሁ እንደዚህ ያማሰላችሁት እንዴት ነው? ያው እናንተ ታውቁታላችሁ አይደለ? ከኔ የበለጠ እኔ እንጀራ መጋገር ራሴን በራሴ ያላመድኩት፣ በተለይ ከኢትዮጵያው ሊጥ ጋራ ማለት ከኢትዮጵያው ዱቄት ጋራ አንድ አይነት አይደለም። እሺ፣ ይለያያል። የዚህ ሀገሩ ዱቄት አስቸጋሪ ነው፣ በጣም አስቸጋሪ ነው። ብዙዎችን የሚያስቸግራቸው ለዛ ነው። እና ምን ያህል እንደማቀጥ ነው አቅጥኛው ልምጣ አይመስላችሁም? አሁን ይሄንን ላሳያችሁ ብዬ ነው የኛውን ስቴፕ ምን ያህል እንዳቀጠንኩት። ያው አያችሁት፣ ብዙ ጓጓላ ነገር አለበት እንደምታዩት። ግን ያው ብለንድ ስለምናደርገው በብለንደሩ ይሄ ጓጎላው ይጠፋል ማለት ነው። ያው እንደዚህ ያህል ቅጥነቱን እናንተ የእንጀራችሁን ውፍረትና ቅጥነት እናንተ እንደምትፈልጉት። ያው ግን አንድ ነገር የምነግራችሁ ትንሽ እንደኔ ብታቀጥኑት ጥሩ ነው። ለምን ነገ ይሄ ወፈር ነገር ይላል። ነገ ደግሞ ውሃ ስትጨምሩበት አይኑን ያጠፋዋል። ስለዚህ ዛሬውኑ ትንሽ እንደኔ እንደዚህ ያህል ብታረጉት ይመረጣል ማለት ነው። አሁን እንትኔ ቀዝቅዟል፣ አብሲቴ ቀዝቀዝ ብሏል። አምጥቼ እጨምራለሁ ማለት ነው። እርሾ አብሲቴን ጨምራለሁ ማለት ነው። እዩት፣ ቀዝቀዝ ብሏል። በደንብ መቀዝቀዙን ልብ በሉ። ያው ሲቀዘቅዝ እሱ ወፈር ነገር የሌለ እሱን ጨመርኩት ማለት ነው። አሁን ይሄንን እያያችሁኝ በመፍጫው በደንብ እንትን አደርገዋለሁ ማለት ነው። እያያችሁኝ ቆይ፣ ሆፍሊ ይታያቸዋል ብዬ አስባለሁ። እና እንደዚህ በዚህ በደንብ አድርጋችሁ ላያችሁ ላይ እንዳላጮህባችሁ ነው እፈጨውና እመጣለሁኝ በደንብ አድርጌ። ምክንያቱም ውስጡ አሁን እዚህ ጋር እንደምታዩት የጓጎለ አለ አይደለ? ቀንሻዋለሁ። ልብ ብላችሁ ከሆነ ይኸውላችሁ እኔ በዚህኛው ላይ ቀንሻዋለሁ ያቦካሁት። ይሄ ከብረት ድስታችሁ ከምታቦኩበት እቃ ከግማሹ አይለፍ። ለምን በዚህ ስትፈጩት ማለት ነው ይሄንን ወደዚህ እየተፈነጣጠረ ቤቱን በሙሉ ነው የሚያቆሽሽባችሁ። ስለዚህ ቀንሱት፣ እንደዚህ ሀፍ ወይ አድርጉት በደንብ አድርጌ። እቺ የጓጎለች ነገር እስከምጠፋ ግን ተመልሼ መጥቼ ያሳያችኋለሁ።
እዚች ጋር ሁለት ነገር ልንገራችሁ ብዬ ነው የመጣሁት። አንዱ ያው እንደዚህ በዚህ በደንብ አድርጋችሁ ስትፈጩት አንዱ ጥቅም የጓጎለውን በደንብ ድራሹን ያጠፋዋል፣ ጓጓላ አይኖረውም። ሁለተኛው ደግሞ እዩት፣ እንደዚህ አረፋው አያችሁት? ልክ እንደዚህ አይን እንዲያወጣ ይሄ ያግዘዋል ማለት ነው። ይሄ ፓርት በጣም አስፈላጊ ነው እህቶቼ። ዝም ብላችሁ በውሃ እንደ ኢትዮጵያ በጥብጣችሁ አብሲት ጨምራችሁ ብታስቀምጡት እንጀራው ነገ ጠዋት ስትጋግሩ፣ ነገ ነው አሁን የምጋግረው አይደለ አድሬ፣ ነገ ጠዋት ስትጋግሩት እንጀራው አይን አይኖረውም ማለት ነው። ሞክሬዋለሁ፣ በፍጹም አይሆንም። ፕሊስ በደንብ አድርጋችሁ እኔ እንዳደረኩት እንደዚህ እስከሚሆን ድረስ እንደዚህ አረፋውን እስከምታዩት ድረስ ይኸውላችሁ፣ አያችሁት አይደለ? በቃ ብለንድ አድርጉት ማለት ነው። እንግዲህ ነገ ነው አሁን የምንገናኘው። ሰላም ቤተሰብ፣ ይሄውና ዛሬ የሚጋገርበት ቀን ማለት ነው። እንግዲህ አይታችኋል ትላንትና ይሄንን ሊጥ ሳቀጥን ማለት ነው፣ አብሲት ስጨምር ማለት ነው። እና እንደዚህ ሆኗል ዛሬ ሲያድር ማለት ነው። እንደዚህ ሆኗል እዩት። እና በሁለት እቃ ነበር ያረኩት፣ ገልብጬ አንድ ላይ ቀላቀልኳቸው። እንደዚህ ሆኗል እዩት። ጠጋ ላድርግና ላሳያችሁ። በእጄ ይዤ ነው፣ በአንድ እጄ ይዤ ነው የምቀርጸው። ለዛ ነው የሚንቀጠቀጠው። ሶሪ። ለመጋገር ሬዲ ነው ማለት ነው። ይሄው እንደምታዩት ሆኗል ማለት ነው። ጠጋ ልበል። ሄሪኮ አያችሁት አይደል? ይሄ የመጨረሻው ስቴፕ ማለት ነው። አሁን እስቲ ወደ መጋገሪያችን እንሂድ ማለት ነው ቤተሰብ። አሁን ይሄው እንግዲህ ወደ መጨረሻው ስቴፓችን ወንደ እንጀራችን ማለት ነው። እንግዲህ አይታችኋል ከመጀመሪያ ጀምሮ አይደለ? መልክ ስጠኝ እንጂ ሞያ ከዩቲዩብ እማራለሁ ማለት ይሄ ነው። እዩት። ጠጋ አድርጌ ላሳያችሁ ብዬ ነው። እንግዲህ በደንብ አይታችሁታል አይደለ? አሁን እንደዚህ ሲሆን መክደን ነው። ያው የጠየቃችሁኝ ቁጥሩንም 450 ላይ አድርጌ ነው የምጋግረው። እንግዲህ ደግሞ ሲበስል ደግሞ ሲወጣ ደግሞ እናየዋለን። እንጀራ እዩት፣ አሪፍ አይደለም? በጣም ቆንጆ እንጀራ ይኸው ይኸውላችሁ፣ ምንም ነገር የለው። በደንብ አድርጌ አሽቼ በውሃ ነው ያጠብኩት።